ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። በአርሲ ክፍለ ሀገር በኦሮሚያ ክልል ቁጥራቸው 25 የሚደርሱ የኦርቶዶክስ እምነት ተከታዮች ዘመኑ የሰማዕታት ዘመን ነው። ስለ ህንጻ ቤተክርስቲያን እንጂ ስለ ህንጻ ስላሴ የሚጨነቅ የለም። ይህን ህንጻ የናይል ብር አውጥተን ሰርተናል ሪፖርት ለማድረግ ስለምሰራ እንጂ ኦርቶዶክሳውያን እንግዲህ የኦርቶዶክሳውያን ማታረድ ምንም አይመስላችሁ። አባቶቻችን በየስፍራው የጥይት ራት ሲሆኑ ዝም መነኮሳት አባቶቻችን መናንያን ከገዳም ወጥተው ተወስደው እንደ አገር ብለን እኮ ነው መሞቱ እኮ አልከበደን። አገራችንን ብለን ነው እንጂ መሞት አይቀር። ግን አገሪቱ እንዴት ትሁን ነው? ምን እናድርግ? መቼ ይሆን የእኔስ ተራ? መቼ ይሆን እኔስ የምታረደው የምገደለው በሃይማኖቴ በማህተቤ ምክንያት? ግዴላችሁም ተጽዕኖ ፈጣሪ ዩቲዩበሮች፣ ፌስቡከሮች፣ ኢንስታግራመሮች እንደዚሁም ቲክቶከር ባለማህተብ የሆናችሁ በጠቅላላ በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን ተግባር አውግዙ፣ ተቃውሙ። የምትችሉትን ድምፅ አሰሙና የሚመለከታችሁ አካላቶች ጋር ደርሶ ክርስቲያኖችን ማሳደድ፣ ክርስቲያኖችን መግደል፣ ኦርቶዶክሳውያንን በማህተባቸው ምክንያት ህይወታቸውን መቅጠፍ፣ በሀገራቸው በተወለዱበት ባደጉበት ቀይ ላይ በእምነታቸው ምክንያት እየተመረጡ የሚገደሉበትን ነገር እናስቁም። ግዴላችሁም ሁላችንም ድምፅ እንሆናቸው። ይህንን ነው ማለት የምፈልገው። መች እንደሆነ የኔ ተራ ስለማለት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። በአርሲ ክፍለ ሀገር በኦሮሚያ ክልል ቁጥራቸው 25 የሚደርሱ የኦርቶዶክስ እምነት ተከታዮች በታጣቂዎች ተገለዋል። አርሲና አካባቢዋ ላይ በተደጋጋሚ ሙስሊሞችና ኦርቶዶክሶች በታጣቂዎች እየተገደሉ ነው። ሁላችሁም እንደምታውቁት ኦሮሚያ ክልል ላይ ያለው ታጣቂ ሃይማኖታዊ ታጣቂ ነው። የፕሮቴስታንት አማጺ ነው። ይህ አማጺ ኦሮሚያ ክልል ላይ የፕሮቴስታንት ግዛትን ማስፋፋት በሚል ረጅም ጊዜ ወለጋ ላይ መቀመጫውን በማድረግ ወደ ተለያዩ አካባቢዎች በመሄድ ንጹሃኖችን የሚገድል ነው። አስቡት እንግዲህ ኦሮሚያ ክልል ላይ ከፕሮቴስታንት አማጺ ውጭ ሌላ ታጣቂ የለም። ምንም ታጣቂ ሳይኖር ራሱን የታጠቀ ኃይል አድርጎ ያልታጠቁ ኃይሎችን፣ ንጹሃኖችን፣ ህፃናቶችን፣ የሃይማኖት አባቶችን ነው የሚገድለው። ሰሞኑን በአርሲ የተገደሉት 25 የሚደርሱ የኦርቶዶክስ ምዕመናን ከ2 ዓመት ህፃን እስከ 75 ዓመት እድሜ ድረስ ያለ ነው። እነዚህ አካላቶች አልታጠቁም። ሴቶች ናቸው፣ ህፃናቶች ናቸው፣ እርጉዞች ናቸው፣ የሃይማኖት አባቶች ናቸው። በነገራችን ላይ ኦርቶዶክሶቹ እድለኞች ናቸው። ሙተው እንኳን ሬሳቸው ተገኝቷል። ሙስሊሞቹ የሃይማኖት አባቶችን እየገሉ ወንዝ ዳር ነው የሚጥሏቸው፣ ስጋቸውን ይቆራረጡታል ማለት ነው። በነገራችን ላይ የፕሮቴስታንት አማጺዎች በተለይ ወለጋ አካባቢ ብትሄዱ በቃ እዛ አካባቢ ስራ መቀጠር የሚችለው በሰላም መኖር የሚችለው ጴንጤ ብቻና ብቻ ነው። በፕሮቴስታንት ታሪክ ማርቲን ሉተር እነዚህን ገበሬዎች ነበር ካቶሊኮችን የቻለ ይግደል፣ የቻለ ይነቅ፣ የቻለ ይረድ፣ የቻላችሁትን አድርጉ ነው ያለው። በእርግጥ ማርቲን ሉተር ካቶሊኮች ሲያሳድዱት ስለነበረ ራሳችሁን ተከላከሉ፣ ስትከላከሉ የቻላችሁትን አድርጉ፣ ማቃጠል፣ ማረድ፣ መግደል፣ መጨፍጨፍ ብሎ ነው ያስተማራቸው። ኦሮሚያ ክልል ላይ ስንሄድ ግን የትኛውም ኦርቶዶክስም ሆነ ሙስሊሙ አልታጠቀም። የታጠቀው ራሱ ፕሮቴስታንቱ ብቻና ብቻ ነው። በነገራችን ላይ ማለት ነው። በጣም ነው የሚያሳዝነው። ፍትህ በኦሮሚያ ክልል ለሚገኙ ወይም ለኦሮሞ ኦርቶዶክሶችና ለኦሮሞ ሙስሊሞች ለሚገኙ አይደሉም። ኦኬ። በኦሮሚያ ክልል አንድ ሰው ሙስሊምም ቢሆን ኦርቶዶክስም ቢሆን ኦሮሞ ነው፣ አገሩ ነው ኦሮሚያ ክልል። የግዴታ ጴንጤ ካልሆንክ በሚል ሊገደል አይገባውም። ሸር አድርጋችሁ ለፕሮቴስታንት አማጺዎች ለነጃልመሮ አድርሱልን። አትግደሉ ንጹሃንን። የ2 ዓመት ህፃን ልጅ በመግደል አዛውንትን በመግደል የሃይማኖት አባትን በመግደል የሚስፋፋ ፕሮቴስታንት ሃይማኖት የለም። አንተ ግን ታስፋፋለህ። ነገር ግን የሰለጠነ ዘመን ላይ ስለሆን ሰው ይነቃል። ትውልዱ የሚድንበት
ጊዜ ነው። በነገራችን ላይ ፕሮቴስታንት ኦሮሚያ ክልል ላይ እጅግ በጣም አዳጋች የሆነ ነው። እንግዲህ የቻለው እየገደለ ነው። እንትኑ አማጺ ወታደር ነኝ ብሎ የገባው እየገደለ ነው። ሌላው ሐሰተኛው ነብያት ነዩ ጭፋ በድግምቱ በተለያየ ሴራ ኦሮሚያ ክልል ላይ የፕሮቴስታንት ማስፋፋት በጣም ተያይዘውታል። ለምሳሌ ሻሸመኔ ላይ ብትሄዱ ለኢንቨስትመንት አመች ነው በሚል እዩ ጭፋ ከደገመባት ድግምት ካዞረባት በጣም ቆይታለች። እዛ አካባቢ ሙስሊሙን የማጽዳት ስራ ይዟል። ብታምኑ ባታምኑ ግማሹ በድግምት ግማሹ ሰፊ ቦታ በመያዝ ካሁን በፊት ራሱ በቃ የአንድ ወረዳ የሚያክል መሬት ይዘው መንግስት ቀማን እያሉ ሲያለቅሱ ነበር ጴንጤዎቹ ማለት ነው። ኦሮሚያ ክልል ላይ ያለ የፕሮቴስታንት ማስፋፋት በዚህ ደረጃ አውሬ ሆኖ ቀጥሏል። ፍትህ ለሙስሊሞችና ለኦርቶዶክሶች። እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት ዕድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገድለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳቸው የ30 ዓመት ማሞሽ ደረብ የተባለ 30 ዓመቱ፣ ግዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ ከተማ ተክሉ፣ በኃይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት ስርዓተ ቀብራቸው ተፈጽሞላቸዋል። 4ቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሀዘናችንን ጸሎታችንን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች ድረስ በአርሲ ሰው ሞቷል። አንድ አይደለም ከ10 በላይ እድሜያቸው ከ2 ዓመታትም ከፍ የሚሉ እስከ 70 ዓመት የሚጠጉ ኦርቶዶክሳውያን። የሚገርመው ነገር የሀገረ ስብከቱ ሊቀ ጳጳስ እስካሁን ዝም ብለዋል። ከክልሉ መንግስት ጋር እንኳን የተነጋገሩትን ነገር አልነገሩንም። በተደጋጋሚ በአርሲ ሰው ይሞታል። በተደጋጋሚ አንገታቸው ላይ ባለው ማዕተብ ብቻ ኦርቶዶክሳውያኖች ይገደላሉ። ሀገሪቷ የሰላም ሚኒስትር አላት። ሰላም ለምን ራቀን? ማን ነው እየገደለን ያለው? ማን ነው ገዳያችን? በጣም በሚያሳዝን በሚያስገርም መልኩ ስለሞተላቸው አምላክ በመታመን በምድር ኃላፊነትን ወስደው ልጆቻቸውን ለመጠበቅ አስኬማ የደፉ አባቶቻችንም መግለጫው ቀርቶ የሞቱትን እንኳን ማጽናናት የሞቱባቸውን ቤተሰቦች ማጽናናት እስካሁን ስንመለከት አላየንም፣ አልተመለከትንም። ንግግር እንኳን እኮ አጠፋችሁብን፣ ግራ ገባን። የሰው ልጆች እየተቀጠፉ ነው። ኦርቶዶክሳውያን እየሞቱ ነው። እንደ ራሔል ልጆች ሆነናል። ሀገር አይደለ እንዴ ያለን? መንግስት አለ አይደለ እንዴ? የሃይማኖት አባቶችስ እሺ ለሆዳቸው አድረው ነው ብለን እናስብ። ኃላፊነት በምድር የተቀበላችሁ ሹመኞችስ ምንድነው ስራችሁ? ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድነው እሱ የደም መሬት የሆነችው? ኦርቶዶክሳውያን ተለይተው ለምንድነው የሚገደሉት? ብሔር ነው እንዳንል ኦሮምኛ ተናጋሪ ኦርቶዶክሳውያን ናቸው። ስለዚህ ሃይማኖት ነው። ቤተ ክህነቱ ይህንን ጉዳይ አያውቅም፣ ዝም
እንዲህ ስንናገር ልንከስ ነው ብሎ ያስፈራራል። ጸጥ። በጣም የሚያሳዝነው የቅዱስ ሲኖዶስ ምልአተ ጉባኤ ከተጠናቀቀ ከአንድ ቀን በኋላ ነው ይሄ ይሆን። መልእክቱ ምን ይሆን? በሀገረ ስብከት አባት ይመደብልን አጀንዳ አጽድቆ የጨረሰ ቅዱስ ሲኖዶስ ሕንጻ ሥላሴ ሲፈርስ ምንም ዝም። ኧረ አባቶቻችን አላችሁ እኮ እናውቃለን። አባቶቻችን እናንተን እኮ ነው የምንጠብቀው። ገዳዮችን መግደል እኮ አቅቶ አይደለም፣ ገዳዮችን ታስቆማላችሁ ተብሎ ነው። ለማን ነው አቤት የሚባለው? ለማንስ ነው የሚነገረው? ሰው ተኝቶ ማንጋትን የናፈቀበት ዘመን፣ አምሽቶ መግባትን የከበደበት ዘመን ምንድነው እሱ ነገሩ? አልገባንም። በጣም በሚያሳዝን መልኩ ኦርቶዶክሳውያን ልክ እንደ በግ የሚታረዱበት ዘመን ነን። እባካችሁ ብፁዓን አባቶቻችን ያለ ሀገረ ስብከታችሁ ሄዳችሁ ንግስ እንደምታነግሱት ሁሉ ያለ ሀገረ ስብከታችሁ ያው ንግስ ስል ይገባችኋል ለምን እንደምንገኝ ለመባረክ ነው። ከዛ በኋላ ለመባረክም ነው። ያለ ሀገረ ስብከታችሁ ሰው ቢሞትም ኦርቶዶክሳውያን ነው በሉና ግድ የላችሁ ስለ ልጆቻችሁ አልቅሱ። በሀገረ ስብከት በዚያ አትጣጠሩ። በልጆቻችሁ ሞት ሀገረ ስብከት አይደለም ብላችሁ አትጠቋቁሙ። ልጆቻችን ናቸው ብላችሁ ከልጆቻችሁ ጎን ቁሙ። እነዚህ የሚሞቱት እኮ ምንም የሚያውቁት ነገር የለም፣ እግዚአብሔርን ነው። እናንተ ግን እግዚአብሔርንም የሚሞቱ ልጆቻችሁንም ጭምር ታውቃላችሁ። የተሾማችሁት በልጆቻችሁ ላይ ስለሆነ እንደው በድንግል ማርያም ብላችሁ እባካችሁ የተዋህዶ ልጆችን ሞት አስቆሙልን። እባካችሁ ብፁዓን አባቶቻችን እንለምናችሁ ስለ ድንግል ማርያም ብላችሁ በቃ የክርስቲያን ሞት አንድ ለመታ አራት አድርጎ መመለስ የሚችል የሰማዕታት ዘመን ነው። ስለ ሕንጻ ቤተክርስቲያን እንጂ ስለ ሕንጻ ሥላሴ የሚጨነቅ የለም። ይህን ሕንጻ የናይል ብር አውጥተን ሰርተናል ሪፖርት ለማድረግ ስለምሰራ እንጂ ኦርቶዶክሳውያን ግድያ፣ የኦርቶዶክሳውያን ማታረድ ምንም አይመስላቸው። ቅዱስ ሲኖዶስ የት አለ? አባቶች የት አሉ? ትልልቅ መምህራን የት አላቸው? የቤተ ክርስቲያን አባቶች የት አላቸው? ማንን ነው የምትመሩት? ህዝቡ ሞቶ ካለቀ በኋላ ነው። ከእናንተ ይልቅ እኮ ሌላ እምነት ተከታዮች እኮ ለቤተ ክርስቲያን ድምፅ እየሰጡ ነው። ኦርቶዶክሳውያን አይገደሉ እያሉ ነው። እናንተ ተሸፍናችሁ ቁጭ ብላችኋል። ብፁዕ አቡነ ያሬድ የአርሲ ኦርቶዶክሳውያን እንዲታረዱ ካደረጉ አባቶች ዋነኛ ናቸው። ተረጋጉ። ነፍስ ማን አንሱ በዛ መልጫ ይሻል። በሱ መንገድ
እየተፈጠረ ያለው ነገር ምንድነው? ይህ መረጃ ሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ አማኞቻችን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። በተለይ ደግሞ በዛሬ ዕለትም ማለትም ጥቅምት 18 ለ19 አጥቢያ በሆንቆሎ ዋቤ ወረዳ 5 ሰዎች መገደላቸው ተሰምቷል። በአጠቃላይ ጥቅምት ወር በሆንቆሎ ዋቤ በመርቲና ጉና ወረዳዎች ጨምሮ 25 ሰዎች በላይ ንጹሃን ግድያ መፈጸሙን ባለን የቤተክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ ከወረዳ እስከ አጥቢያ ቤተክርስቲያን መረጃዎችን ሰብስበናል ሲልም አመልክቷል። በንጹሃን ወገኖቻችን ሞት የተሰማንን ጥልቅና ልብ የሚሰብር ሐዘን በቅዱስ ቤተክርስቲያናችን ስም እየገለጽን ለሚመለከተው አካል የደረሰን ዝርዝር መረጃ እናቀርባለን ብሏል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ። በዚህ ጉዳይ ላይ ምን ታሳባላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። መረጃ ሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። Hello everyone, please start the video by sharing and reposting and let the whole world know what's happening in Ethiopia. Deep sorrow unfolds in Oromia in RC. The suffering of Ethiopian Orthodox Christians continues. On October 23, in Nano Jawi Kabele, 14 Orthodox Christians, including a 2-year-old child and a 70-year-old elder, were taken by the night and they were found murdered yesterday. Others were wounded and taken to the hospital. Again last night in Sharqa district near to Hela Zambaba Arsema church, 3 more faithful souls were killed and 4 others were taken away. Their fate is still unknown. In RC, the air is filled in fear and in grief for all Orthodox Christians. Let's all lift up our voices in our prayers for our brothers and sisters in RC. May God comfort the sorrowful, protect the innocent, and bring peace upon this wounded land. በአሩሲም ሀገረ ስብከት 13 የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ መገደላቸው ተነገረ። ጤና ይስጥልን፣ እንደምን አድራችኋል? ጥቅምት 19 2018 ላይ እንገኛለን። ተሻገር ጣሰው ነኝ፣ አብራችሁን ቆዩ። በአሩሲም ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ተነገረ። በደረሰን መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱም ከመገደላቸው ከአንድ ቀን በፊት ቀድሞ ታፈነው ተወስደው ነበር ተብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት መረጃው ይገልጻል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈር መሄዳቸውን በመረጃው ተያይዞ ተነግሯል። ከዚህ በፊትም በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸውን መደረስን መረጃ ለማወቅ ተችሏል። ከተገደሉት ምዕመናን ውስጥ 6ቱ በገገሌ ባለወልድ ቤተክርስቲያን፣ አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተክርስቲያን፣ ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙ ነው የተነገረው። በመረጃው እንደተመለከተው በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ በመረጃው ተጠቅሷል። አባቶቻችን በየስፍራው የጥይት ራት ሲሆኑ ዝም። መነኮሳት አባቶቻችን መናንያን ከገዳም ወጥተው ተወስደው እንደ በግ እንደ ፋሲካና እንደ ገና በግ ሲታረዱ ዝም። የአብነት ተማሪዎች፣ የነገ ቤተክርስቲያን ተስፋዎች፣ የሀገር አለኝታዎች ቤቶቻቸው በላያቸው ላይ ሲፈርሱ ሲሰደዱ ዝም። በየቦታው አብያተ ክርስቲያናት እንደ ችቦ ሲቀጣጠሉ ዝም። በሁሉ ነገራችን ላይ በማስረሳት ላይ የተመሰረተ ሂደት ብቻ በቅድስት ቤተክርስቲያናችን መዋቅር ላይ መዋቅራዊ ጥቃት ሲፈጸም ዝም። በሁሉም ርስቶቻችን ላይ የማንጃበብና የመዘረፍ ነገር ሲያጋጥም ዝም ዝም ዝም። እስከ መቼ ዝም እንበል? እስከ መቼ ነው ዝምታችን የማይሰበረው?
አባቶቻችን ሆይ ይህንን መንጋ ከፊት ሆናችሁ ምሩን እባካችሁን። በሰማይ እግዚአብሔር ይፈርድባችኋል፣ በምድር ደግሞ የእናቶች እንባ፣ የሕፃናቱ ደም፣ የካህናቱ ለቅሶ ይፈርድባችኋል። ዛሬ ግን ዝም ልንል አልመጣንም። ዛሬ እውነትን ልንገልጥ ሐሰትን ልናጋልጥ መተናል። ምክንያቱም እች ቅድስት ቤተ ክርስቲያን ልጅነታችንን ሰጥታናለች። ትናንትና ላይ ቤተ ክህነታችን ሲሰነጠቅ፣ ዛሬ ደግሞ መስቀል አደባባይ ርስታችን ሲነጠቅ ቆመን የምናይበት አይምሮም ህልውናም ልቦናም የለንምና እውነትን ልንናገር መተናል። አዎ ቤተ ክርስቲያናችን ከገጠማት ፈተና አንጻር ይሄ ምንም ማለት አይደለም። ኦርቶዶክሳውያን ግን እውነትን መስክሩ። መስቀል አደባባይ አሁንም እንናገራለን። የባለ መስቀሎች ነው። ይህንን ፈተና ያመጣችሁት አባቶቻችን ናችሁ። ትናንት እንደ ልጅነታችን ይህንን አድርገን ነበር። ይሄ ቪዲዮ ምስክር ነው። ቤተክርስቲያኖች ረሳሽ ቀኜ ትልሳኝ ማርያም ትልሳኝ የቅዱሳን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይፍረድብኝ። ድንጋይ አልጨበጥንም፣ ሰይፍ አላነሳንም። ኃይላችን እግዚአብሔር ነው። ኢትዮጵያ ሀገራችን። ይህ ስርዓተ ቤተ ክርስቲያን ነው ትላላችሁ? ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ፍትህ በአርሲ ሀገረ ስብከት ለተገደሉ ኦርቶዶክሳውያን። በአርሲ ሀገረ ስብከት ውስጥ ባሳለፍነው ሳምንት ውስጥ ብቻ በታጣቂዎች በተፈጸሙ 3 የተለያዩ ጥቃቶች 22 ሰዎች መገደላቸው ታውቋል። ማህበረ ቅዱሳን ብሮድካስት አገልግሎት ዛሬ እንደዘገበው ከሆነም በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቀሳ ቀበሌን ትናንት ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸው በአካባቢው ያሉ ምዕመናንን ዋቢ አድርጎ ዘግቧል። የጥቃቱ ሰለባ ከሆኑት መካከልም የአንድ ቤተሰብ አባላት የሆኑ 2 ወንድማማቾችና 2 እህትማማቾች የሚገኙ ሲሆን በተጨማሪም አንድ የኦርቶዶክስ ምዕመን ተከታይ ከቤተሰቡ አባላት ጋር መገደሉ ታውቋል።
ከዚህ በተጨማሪም በወረዳው በሚገኘው በቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸው ነው የተነገረው። በአካባቢው የሚኖሩ ምዕመናን በአሁኑ ሰዓት የድረሱልን ጥሪም እያሰሙ ይገኛሉ። በተመሳሳይ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘገባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውንና 4ቱ ደግሞ መታገታቸው ተገልጿል። ከተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም መታገታቸውም በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታም እስካሁን ድረስ አይታወቅም ተብሏል። ይህንኑ ተከትሎም ፍትህ በአርሲ ለሚገኙ ኦርቶዶክሳውያን የሚሉ ዘመቻዎች በአሁኑ ሰዓት በተለያዩ ማህበራዊ ሚዲያዎች ተበራክተው ቀጥለዋል። እናም ለኦርቶዶክሳውያኑ ድምጽ እንሆን ዘንዳ ይህንን መረጃ ሼር፣ ሪፖስት እና ኮፒ ሊንክ በማድረግ ለብዙሃኑ አድርሱልን። ለትኩስና አዳዲስ መረጃዎች ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። ላይክ፣ ሼር እና ሪፖስት ስለምታደርጉልኝም ከልብ አመሰግናለሁ።